የከሌ ቻሌንጃችን ነው። ሰው ነን። ወንጌል እንደተሸቀጠበት አይቀርም። ከባድ ውድቀት በህይወት ላይ ወስዶ ያለመቻል ውድቀት። ትዕቢተኛ መሆን ቀላል ነው፣ ትሁት መሆን ነው ከባድ። አመፀኛ መሆን በጣም ቀላል ነገር ነው። ጌታን እየመሰሉ መኖር ነው ከባድ። ዓለምን መምሰል ምን ይከብዳል? አሁን ዓለማዊ ለመሆን እኮ ደቂቃም አይፈጅም፣ መፈለግ ብቻ በቂ ነው። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ ባይዘው አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ተንኮለኛ ሞኝ ነው ባይዘው። ለምን መሰለ? ወጥመዱ ዞሮ ይዟል እግሩ። ጳውሎስ የተነሳበት በአገልግሎቱ ላይ ወይንም በሐዋርያዊ ጥሪው ላይ የተነሳበት አንዳንድ አምባጓሮ ነበረ። ቆሮንቶስ ቸርች ላይ የቆሮንቶስ ቤተክርስቲያን እንደምታውቁት በጳውሎስ ነው የተተከለችው። 1 ዓመት ከ6 ወር አካባቢ 18 ወራት ሙሉ ጳውሎስ እዛ ከተማ ተቀምጦ በጣም ዋጋ ከፍሎ ቤተክርስቲያኒቱን አስተምሯል። እንዲያድጉ በጣም ብዙ ዋጋ ከፍሏል። አሁን ምናልባት እኛውን እያሳለፍን ያለነው በሳምንት 3 ቀን ነው በቋሚነት እንደዚህ በዋና ጉባኤ በሳምንት 3 ቀን ነው አብረን የምናሳልፈው። ጳውሎስ በየቀኑ ነበር ባይዘው የሚያገኛቸው። በየቀኑ 1 ዓመት ተኩል ያክል በየቀኑ ምናልባት በሳምንት 2 ቀንና 3 ቀን ብታደርጉት የ4 ዓመት የ5 ዓመት ከዛም በላይ ማለት ነው አብሯቸው ያሳለፈው። በጣም በከባድ ሁኔታ ነው ጳውሎስ በመካከላቸው አብሮ የቆየው። እንደውም አንዳንዴ በኑሮ ሁሉ እንዳይከብድባቸው ስለሚፈራ ቀን አብሮ ድንኳን ሁሉ ይሰፋ ነበረ። ድንኳን ይሰፋል በጣም እንዳይከብድባቸው ማለት ነው። እና ሐዋርያዊ መብቴን ሁሉ አልተጠቀምኩም ይላል ቆሮንቶስ። አሁን እኔ ሐዋርያ እኮ ነኝ አለ። አሁን እንደ ኬፋ ሙሉ መብት አለኝ ይልና ግን እኔ መብቴን አልተጠቀምኩም። አሁን እናንተ ላይ ከበድከን ልትሉኝ አይገባም። ሐዋርያዊ መብቴ ነው። እሱን ሁሉ መብቴን ግን ትቼ በእናንተ መካከል ስኖር የበለጠ ወደታች ዝቅ ብዬ ነው ያገለገልኩት ይላል። እና ቆሮንቶሶች በጣም ደስተኛ ናቸው። በእውነት በዚህ በጣም ደስተኛ ናቸው። በብዙ ነገርም ከጳውሎስ ጋር አብረዋሉ። ግን በኋላ ላይ ግን በመካከላቸው ከሌላ ስፍራ የመጡ አንዳንድ ሐሰተኛ ወንድሞች መጥተው በመካከላቸው ልባቸውን አሳመጹ፣ እልከኛ ነገር አደረጓቸውና ብድግ አሉ ቆሮንቶሶች። ከዛ ጳውሎስን ከየት እንደመጣ ሁሉ አናውቅም፣ ማን አንተ ሲጀመር ከየት እንደመጣ ራሱ የት እናውቃለን ሲሉ ለሐዋርያዊ ጥሪው ጳውሎስ የሚያቀርበው የተወሰነ መከላከያ አለው። አሁን 9 ላይ 11 ላይ ሄዳችሁ ብታነቡ ይሄም ዛሬ ማውን ያነሳውት ክፍል መንፈሳዊ ውጊያን መሃል ላይ ጳውሎስ አመጣው እንጂ ክፍሉ ከላይ ጀምሮ አውዱ ከሱ ጋር የተያያዘ ነው። በርግጥ ይላል ጳውሎስ ለሌላ ሐዋርያ ባልሆን የናንተ አይደለሁም እንዴ? አሁን ሌላው አይበለኝ ችግር የለውም፣ የናንተ ግን ሐዋርያ አይደለሁ እንዴ ብሎ በጣም ወረድ ብሎ ዝቅ ብሎ ይከራከራል። ምዕራፍ 10 እናንተ ከቁጥር 1 ጀምራችሁ ተነቡት። ምን ይላል? ቁጥር 1 ላይ እኔ ጳውሎስ በእናንተ ፊት ስሆን አይናፋር፣ ከእናንተ ስርቅ ደፋር የተባልኩ አያችሁ ነኝ አይደለም ያለው፣ እያሉኝ ነው። የዛ ሩቅ ተቀምጦ ነው አጉል ደፋር እንደዚህ የሚጽፈው። እዚህ ቢመጣ አይችልም አሉኝ። እናንተ ፊት አይናፋር፣ ከእናንተ ስርቅ ደግሞ ደፋር ተባልኩ። ነኝ ወይ? ግን አይደለም እመጣለሁ ይላል ጳውሎስ። እመጣለሁ እያልኳችሁ ያለሁትን ነገር ፊት ለፊት እለዋለሁ። እና እነዛ ናቸው ያሉት ባይዘ ዝም በለው እባክህ። አሁን እዚህ ቢመጣውን ማለት ይችላል? አይችልም። ከየት እንደመጣ ነቀም እንደዛ ሩቅ ተቀምጦ እዛ ክንክራውስ ምናምን ተቀምጦ ፀጉሩን እየተላጨ አይሁድ መሃል ተቀምጦ እዛ ደብዳቤ እየጻፈ ከእናንተ ሲርቅ ነው ደፋር፣ እዚህ ቢመጣ አይናፋር ነው ሲሉ ከእናንተ ጋር ስሆን አይናፋር፣ ከእናንተ ስርቅ ደፋር የተባልኩ። መጽሐፍ ቅዱስ እንደሆነ እያሰበ አይደለም ጳውሎስ የጻፈው። ባይዘው አባባላቸውን እኮ ነው የጻፈው። ሲመጣ አይናፋር፣ ሲርቅ ደፋር። ጌታ ይባረክ። እንደዚህ አይነት ሰዎች አይጠፉም። ግን ጳውሎስ እንደዚህ አይደለም ማለት። ምክንያቱም ነገሩ ፐርሰናል አይደለም፣ የእግዚአብሔር መንግስት ጉዳይ ነው። እኔ ለግል መብት አይደለም እየተከራከርኳቸው ያለሁት ነው የሚላቸው። የጠራኝ እግዚአብሔር ነው። ደግሞ በእናንተ መካከል ደግሞ በዚህ መንገድ በጣም ዝቅ ብዬ ሳልከብድ ነው የኖርኩት። ስለዚህ በዚህ ጉዳይ መጥቼ ሳወራ ፐርሰናል አይደለም። እንደውም ጳውሎስ በጣም ዋጋ ከፍሏል። ቆሮንቶስ በጣም እንደውም ዋጋ አስከፍሎታል። እንኳን እነሱ ላይ ሊከብድ ይቅርና ከብደውበታል። ከብደውበታል። እግዚአብሔር የተመሰገነ ይሁን። እንደዚህ እንድናገለግል ጌታ ሁላችንን ይርዳን።
በእውነት በጣም ሞር አድቫንስ ሄዶ የእግዚአብሔርን ጥሪ ፉልፊል ለማድረግ የሚታገል አገልጋይ መሆን ቀላል ነገር እንዳይመስላችሁ። ሃምብል መሆን ቀላል አይደለም። በጣም ትሁት መሆን ቀላል አይደለም። በእውነት ነው የምላችሁ። አንዳንዴ አገልግሎት እንግዲህ እዚህ መሆን አገልጋዮች አሉ፣ እዚህ ውስጥ መሆን የማያችሁ አገልጋዮች አላችሁ። ጌታ ይባርካችሁ። ከተለያየ ቦታ የመጣችሁ አገልግሎት በባህሪው አንዳንድ አገልግሎት በባህሪው ትህትናን የሚነጥቅ እስኪመስል ድረስ ከባድ ሆኗል አይደል? አሁን የአገልግሎቱ በቃ ከጸጋው ጋር አብሮ የሚሰጥ እስኪመስል ድረስ አይደል? ከእንትኑ ጸጋው ሲመጣ ቀና ማለት ትሁት መሆን ትዕቢተኛ መሆን ቀላል ነው። ትሁት መሆን ነው ከባድ። አመፀኛ መሆን በጣም ቀላል ነገር ነው። ጌታን እየመሰሉ መኖር ነው ከባድ። ዓለምን መምሰል ምን ይከብዳል? አሁን ዓለማዊ ለመሆን እኮ ደቂቃም አይፈጅም። መፈለግ ብቻ በቂ ነው። ክርስቲያን መሆን ነው ከባድ። እና ጳውሎስ በጣም ትሁት፣ በጣም ልቡ የተሰበረ፣ በጣም ዝቅ ያለ በጸጋውም በእውቀቱም በገንዘቡም ጭምር በሁሉ ነገሩ አብሮ የሚደክም አይነት አገልጋይ ነው ጳውሎስ። እና እንዴ እኔን በዚህ ልትከሱኝ አትችሉም ይላቸው። በፍጹም አትችሉም። እንደዛ በመካከላችሁ ስለመጡት ሰዎች መጥቼ መልስ እሰጣለሁ፣ ግን እስኪመጣ ድረስ ብሎ ነው የሚጽፈው። ከዛ በኋላ ደግሞ መንፈሳዊ ውጊያን ይጽፋል። እሷን ነው ከኔ ጋር የምናየው። ቁጥር 3 ምንድን ነው የሚለው? የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት። የምንኖረው በዚህ ዓለም ቢሆንም ማለት ምን ማለት ነው? የቀድሞ ትርጉም እጁ ላይ ያለ ሰው ምንድን ነው የሚለው? ምንም በሰው ልማድ ብንመላለስ ማለት ምን ማለት መሰለ? ሰው ነን ማለት ነው። ምንም በሰው ልማድ ብንመላለስ ማለት ፍጹም ሰው ነን ማለት ነው። ውጊያችን፣ መዋጊያችን፣ መሳሪያችንና የምንዋጋው አካል ስጋዊ አይደለም እንጂ እኛ ግን ፍጹም ሰው ነን። ዓለም ላይ ያለው ሰው አይነት ነን። ምንም በሰው ልማድ ብንመላለስ ማለት አሁን ጳውሎስ አንዳንድ ሐሳቦችን ሲያወራ ይሄ ሰውዬ ሰው አይደለም እንዴ ሊሉት ነው። ከዚህ በኋላ ባሉት ምዕራፍ ለምሳሌ ምዕራፍ 12 ላይ ሶስተኛ ሰማይ ብዙ ጊዜ ምን አነስ ሶስተኛ ሰማይ ሄዶ የመጣበት የመገለጥ ብዛት ምናምን የእግዚአብሔር መኖሪያ ገነት ገባው ምናምን ሲል ሰው አይደለም እንዴ ሊሉት ነው። ስለዚህ ጳውሎስ እንደዚህ ይላል፣ ምንም በሰው ልማድ ብንመላለስ የሚለው የሚጠቀመው ትክክለኛ ቃል አለ። ጳውሎስ የሚጠቀመው ትክክለኛ ቃል ማንም መሬት ላይ ተወልዶ አድጎ እንደሚሞተው ሰውዬ ምንም ፍጹም ሰው ነን ማለት ነው ትርጉሙ። ምንም በሰው ልማድ ብንመላለስ ሰው ነን ማለት ነው። አሁን ይሄ በእኛ ዘመን አሁን ስታስተምሩት አሁን እኔ አሁን እዚህ ጉባኤ ላይ ቆሜ አሁን ፍጹም ሰው ናችሁ ስል እውነቴን አይደለም ያልሆናል እንዴ? ሰውና የሆነ ነገር የሆነ ሰው አለ እዚህ ሰው ነን አይደል? አሁን ጳውሎስ ቀጥሎ ያለውን ነገር ሲያወራ ሌላ አይነት ትርጉም እንዳይሰጡበት ወይንም ወደ ሌላ ጽንፍ ተጎትተው እንዳይወጡ ጳውሎስ ሰዎች ነን፣ በሰው ልማድ ነው የምንመላለሰው። እንደ ማንኛውም ፍጥረታዊ ሰው ይርበናል፣ ይጠማናል፣ ይደክመናል፣ እንተኛለን፣ እንነሳለን። አንዳንድ ነገር በደንብ ያቀተናል። እከሌ ያቃተኝ የሚለው ያቀተናል፣ እከሌ የሚከብደው ይከብደናል። የእከሌ ቻሌንጃችን ነው። ሰው ነን። ሁሌ እንደምላችሁ በጣም ዝቅ እንዳላረጋችሁ መንፈሳዊ ሰው ነን። ጎናችሁ ያለው ሰው ወንድሜ እህቴ በሉ እስቲ ቼክ አርጉት። ሰው ነን፣ ሰዎች ነን። አሁን ጳውሎስ እንደዚህ ያለ በሰው ልማድ ነው የምንመላለሰው። ምን ማለት ነው? ሰው ነን። አሁን አንዳንዶች ይመጡና አይደለንም ይላሉ። ጳውሎስ እንደዚህ አለ፣ በሰው ልማድ ነው የምንመላለሰው አለ። ምን ማለት ነው? ትዳሰሳለህ ማለት ነው። ትነካለህ ማለት ነው። ምሳሶ ይጋብዛል ማለት ነው። ትበላለህ ማለት ነው። ጠማኝ ውሃ ስጡኝ ትላለህ። ደክሞ ትጸልያለህ፣ ጸልዩልኝ ትላለህ። ያቅታል። ጌታ የተባረከ እና በሰው ልማድ ብንመላለስ መካድ አይቻልም። ይሄ የማይካድ የተቀመጠ እውነት ነው። አይካድም። በሰው ልማድ ብንመላለስ የሚለውን ሰው ዲናይ ሊያደርገው አይችልም። ነዋ እግዚአብሔር ሲፈጥረን እንደዚህ እንድንሆን አድርጎ ነው የፈጠረን። ሲያድነንም እግዚአብሔር ያዳነው ሰው ነው ያዳነው እግዚአብሔር። ኢየሱስ ለማዳን የመጣውም ሰውን ነው። ስለዚህ ጳውሎስ እያለ ያለው
ከዚህም በኋላ የማነሳው መንፈሳዊ ጉዳይ እየተወራ ያለው እምንለማመደውም እምናደርገውም እዚህ ነው። ከሞትኩኝ በኋላ መንፈሳዊ ውጊያ የለም። እምገባበት ዓለም ጦርነት የለም። በእግዚአብሔር መንግሥት ውስጥ እዛ ስገባ የሚዋጋኝ ነገር የለም። ክፉ ሰውም የለም፣ አመፀኛም የለም፣ ኮንስትራክቲቭ የሆነ አመፅም የለም፣ ሰይጣንም የለም። እዛ ጦርነቱ ያለው ሰው ሆኜ በሰው መካከል ስኖር እዚህ ዓለም ላይ ገቨርን ከሚያደርገው አሰራር ጋር። አሜን። ስለዚህ ምንም በሰው ልማድ ብንመላለስ ሲል ሰዎች ነን፣ ግን ጳውሎስ ምንድነው የሚለው? መንፈሳውያን ነን። አንደርስታንድ እናደርጋለን መንፈሳዊ ዓለም ላይ የሚደረገውን ነገር። እየተከናወነ ያለው ነገር በጣም ዝም ብሎ ማቴሪያል ብቻ እንዳልሆነ ይገባናል። ከነገሩ በስተጀርባ ነገሩን የሚያደርግ አካል እንዳለ ግን ዲዘርን እናደርጋለን። ለምን? መንፈሳውያንም ነና። እግዚአብሔር አብርቶልናል። የልቦናችን አይኖች በርተዋል። መንፈሳዊ ዓለሙን ዲቴክት እናደርገዋለን። ስክሪን ማድረግ የሚችል ውስጣችን ቦርን አጌን ያደረገ መንፈስ አለ። መንፈስ ቅዱስ በእኛ አድሯል። ስለዚህ ጳውሎስ እያወራ ያለው ምንም በሰው ልማድ ብንመላለስ ሲል የስ እግዚአብሔር ይመስገን ሰዎች ነን፣ ቁርጣችንን አውቀናል ሲሉ፣ ግን ደግሞ ጦርነታችን ስጋዊ አይደለም። እንደ አንድ ክርስቲያን ስንዋጋ የምንዋጋበት መንገድ፣ የምንዋጋው አካል መሬት ላይ ያለው አይነት ውጊያና ጦርነት አይደለም። መንፈሳዊ ዓለም ላይ ገብቼ እዋጋለሁ ማለት መንፈስ ነኝ ማለት አይደለም። በሰው ልማድ የምትመላለስ ሰው ነህ፣ ግን መንፈሳዊ ነህ። አሜን በሏ። የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም። ሞር አርፋ አንደርስታንድ ታደርጋለህ። ይገባሃል ማን እንደዘጋው። ለምሳሌ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ምንድነው ቀድሞ የሚለው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካለ በኋላ ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ጥበብ ዊዝደም ሶፊያ አይደል? ሶፊያ ማለት ነው ትርጉሙ። ሶፊያ ነው ግሪኩ። ጥበብ ሶፊያ። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ በዚህ አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም። እሱ ሞኝ ነው። ተንኮለኛ ሞኝ ነው። ባይዘው ለምን መሰለህ? ወጥመዱ ዞሮ ይዟል። እግሩ ባክፋይሩን አትችለውም። ባይዘው የተደረገ ነገር እግዚአብሔር ነው። አንዴ መልሶ እንዴ እግሩን ነው የሚይዘው። አይቻልም። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ለምሳሌ በእኛ ላወራላቸው። ለምሳሌ የተሰቀለ ክርስቶስ እንደተሰቀለ ሆኖ የተወሰነ ሰው አንድ ሮማዊ፣ አንድ ግሪካዊ፣ አንድ አይሁዳዊና አንድ ሌላ ማን አለ? ሮማዊ አለ፣ ግሪካዊ አለ እና አይሁዳዊ አለ፣ አንድ ክርስቲያን አቆማችሁ። ሮማዊውን ያው ስትሉት የተሰቀለውን ክርስቶስን ያው ስትሉት ወንበዴ ነው የሚል ወንበዴ ነው የሚሰቅሉት፣ ወንበዴ ይላል። ግሪካዊውን ኤው ስትለው ሞኝነት ነው ይላል። አይሁዳዊውን ኤው ስትለው የተረገመ ነው ይላል። ክርስቲያኑን ኤው ስትለው የእግዚአብሔር ኃይል ለማዳን ነው ይላል። አሁን ሶስቱ ክሊርሊ ፊት ለፊት ያለውን ነገር ነው ያዩት። ክርስቲያኑ ነገሩ የተደረገበትን ምክንያት ነው ያዩት። እሱም የተሰቀለ ሰው ነው እኮ የሚያየው። ከጀርባው ግን የእግዚአብሔር ልጅ የሰው ልጆችን ለማዳን እንደሞተ አውቆታል። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው። ባይዘው ላቭ ኦፍ ዊዝደም ነው አይደል? ጥበብ ላቭ ኦፍ ዊዝደም እኮ ነው አይደል? እውቀትን የሚወድ ማስተዋል ደግሞ ያንን እውቀት አፕላይ የምናደርግበት መንገድ ማለት እኮ። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው ምንም እንደ ሰው ልማድ ብንመላለስ ግን ደግሞ መንፈሳዊ ነው ውጊያችን። አንደርስታንድ እናደርገዋለን፣ ይገባናል። በጣም የሚገርማችሁ ፎር ዩር ሰርፕራይዝ እኛ በጨለማው ዓለም የሚደረገው ነገር
መንፈሳዊ እንደሆነና ነገ ውጤቱ ማቴሪያሉን ሪልም አፌክት እንደሚያደርገው እንደምናውቁሉ በጨለማው ዓለም ያሉትም እንደሚያውቁ ታውቃላችሁ። የኛን እምንሰራው ስራ መንፈሳዊ እንደሆነና ነገ ከነጎዲያ መንግስታቸውን ግንጥልጥሉን እንደሚያወጣው ያውቃሉ። እነሱም አንደርስታንድ ያደርጉታል። ባይዘው እነሱም በዲሞኒክ ስፒሪት መንፈሳዊ ዓለም ላይ ነው የሚሰሩት። እኛ ብቻ እየሰራን እነሱ ባይመሮ ብቻ የሚሰሩ እንዳይመስላችሁ። ስፒሪቹዋል ነው ውጊያው፣ ስፒሪቹዋል። እነሱ መንፈሳዊ ዓለም ላይ ይሰራሉ። ስለዚህ ነው ጳውሎስ የምንዋጋው በሰው ልማድ አይደለም። መንፈስ ቅዱስ እኛ ላይ ሆኖ እንደሚሰራ ሁሉ አጋንንት ደግሞ ሰው ላይ ሆኖ ይሰራል። ከሰውየው ጋር አይደለም ጦርነታችን፣ ከጀርባ ካለው መንፈሳዊ አካል ጋር ነው። የዳዊትና የጎልያድ አሁን አንደኛ ሳሙኤል ምዕራፍ 17 አሁን ኖርማል ታሪክ አይመስልም? ኖርማል ታሪክ ኖርማል አይደለም። ዳዊትና ጎልያድ የተዋጉት እኮ ባይዘው በጦርና በምናምን እኮ አይደለም እኮ መንፈሳዊ እኮ ነው ውጊያቸው። ሁለቱ ያወሩትን ስሙት። ጎልያድ መጣ እንደዚህ አንተ እኔ ውሻ ነኝ እንደ በትር ይዘብኝ የምትመጣው አለውና ከዛ ምንድን ነው ያለው? እገለህና አለው ለሰማይ አዋፋትን ለምድር አራዊት ስጋን እሰጣለሁ ብሎ በአማልክቶቹ ስም ረገመው ይላል። በፍልስጤም አማልክቶች በአቃሮን በነ በኤልዜቡል ማለት ነው። የአቃሮን አምላክ ነው በኤልዜቡል። ትዝ ይላችኋል፣ ኢየሱስን ሰድበውታል። አንተ በአጋንንት አለቃ አጋንንት መጣጣን የአጋንንት አለቃ ነው ባይዘው በኤልዜቡል። በኤልዜቡብ ነው ትክክለኛ ትርጉሙ። በኤልዜቡብ ማለት የዝንቦች ንጉስ ማለት ነው ትርጉሙ። የሰይጣንን ቆሻሻ ፐርቨርትድ የሆነ ኔቸር የሚያሳይ በጣም ቆሻሻ የዝንብ ንጉስ አስቧል። አንድ ዝንብ ራሱ እንኳን ንጉሱ ቆሻሻነቱ የቆሻሻ ክምችት እንደ እግዚአብሔር ንጹህ ቅዱስ